የመጨረሻው አራት ላይ ትዝ ይላችኋል ኢየሱስ እንጀራውን ቆርሶ ስለናንተ የሚቆረስ ምን ነው? የኢየሱስን ስጋ አስበው። እንደኔና እንዳንተ አፈር ስጋ እኮ አይደለም፣ ቃል ስጋ ነው እሱ። ከዛስ የሚቆረሰው ደግሞ ስለማን ነው? ስለአንተ ነው የሚቆረሰው። ልክ ከተቆረሰልህ በኋላ የተቆረሰው በእርሱና በእግዚአብሔር መካከል ነው። መቁረስም መቆረስም ያን ነው። ከዛ አንተ ጋር የደረሰ ምንም ነገር አንተ ጋር የተደረሰ መብላት ብቻ። መስቀል ላይ ያበሰለው እግዚአብሔር፣ ስራውን የሰራው ምግብ ሆኖ የመጣው ኢየሱስ፣ የኛ ስራ መብላት ብቻ። እግዚአብሔር ለኃጢአት የሚያስከፍለውን ዋጋ በሙሉ አምላክ ሆኖ ሳለ ራሱን ባዶ አድርጎ ቆጥሮ በመጣው ልጁ ሰው ሆኖ በመጣው መስቀል ላይ ከፈለ። በአደባባይ እርቃኑን ከፍሎ ወዳቸዋለሁ ነው። አዳንኳቸው አይደለም ያለን፣ እወዳቸዋለሁ ነው። በተነቃቂ ነው። አንዳንድ ሰው አዳንኩት ያለ ይመስላል። ነው እወዳቸዋለሁ ነው። ለኛ ያለውን የራሱን ፍቅር ያስረዳል። ጨምቆ ያስረዳል። ምኑን ነው? ፍቅሩን እኮ ነው። የሌላው ሰው ፍቅርና የሱ ፍቅር ይለያል። እሱ ሲወደ እስከ ሞት ድረስ ነው የወደደ። ሞቶ ያንተን ጠላት ነው ያስወገደው። ለኛ ግን የሰጠን ምኑን ነው? ፍቅሩ። ስለዚህ ተወደሽ መተሻል፣ ተከፍሎብሽ መተሻል። እርሱ ራሱ ጻድቆ ነው ተገኝቷል። አሁን በኢየሱስ ያመነ ሁሉም ሰው ደግሞ ይጸድቃል ብሏል። አማኝ ከሆንሽ ጸድቀሻል። ስንት ፐርሰንት? 100%። ልክ እንደማ ልክ እንደ ኢየሱስ። እና ምንም ብሰራ እና ምንም ሳሰሪ መተሽ ምን ሰርተሽ ትወጫለሽ? አንዳንድ ሰው ሊሆነ ኃጢአት ሲሰራ እንትኑ 98 ልክ እንደ ስልክ ባትሪ ይመስለዋል። ተደዋውሎ ቁጭ ሲያደርግ 2% እንደሚቀንስ ጠዋት ሳይጸልይ ሲወጣ ደግሞ 95 ምናምን እያለ እየቀነሰ እንደሚመጣው እሁድ ቸርች ሲመጣ ደግሞ ሀራባባባ ሲል ቻርጅ ፉል 100 አርጎ እንደሚሄድ ይመስለዋል። እንደሱ አይደለም። ወደ ኢየሱስ ክርስቶስ ለመግባት እና በእግዚአብሔር ፊት ጻድቅ ሆነን ለመገኘት የከፈልነው ስንት ነው? ጾመን ነው? ጸልየን? ብዙዎቻችሁ በደንብ ስሙኝ። ዛሬ ኃጢአትን ሰራው ብላችሁ የምትጨናነቁት ኃጢአት መስራት ሳታቆሙ ነው ጌታን አመናችሁት። ኃጢአት መስራት ብታቆሙ ኖሮ ኢየሱስ አያስፈልጋችሁ። ኢየሱስ የሚያስፈልገው ኃጢአት መስራት ላላቆመ ሰው። ኃጢአትን ለመስራት እያበረታቷችሁ አይደለም። ኃጢአትን መስራት አትችሉም ኢየሱስ ይገባችሁ። ነገር ግን ኃጢአትን ላለመስራት አይደለም ወደ ኢየሱስ የመጣ ነው። ኢየሱስ ብቸኛ ዳኝ ስለሆነ ነው። ጌታ ይባረክ። ኦኬ፣ ወደ ዛሬው ልግባ። ዛሬ ትንሽ ለብዙዎቻችሁ ሊከብድ ቢችልም እኔ ግን አወራዋለሁ። ኢየሱስ የሞተው ለእግዚአብሔር ነው ብየዋለሁ። ርዕሱን ኢየሱስ የሞተው ለእግዚአብሔር ነው። ምን ብያለሁ ሲጀምር? ትንሽ ቢከብዳችሁ ምን እለዋለሁ? አወራዋለሁ። አንዳንድ እውነቶችን ካልሰማችኋቸው ደንግጠው የማይወጡ ብዙ መናፍስቶች ጭንቅላታችን ውስጥ ስላሉ እና ስንሰማቸው ጥሩ ነው። ግን ከራሴ ተነስቼ ሳይሆን ቁጥር 25 እና ቁጥር 26 ነው ይሄንን የሚለን። ቁጥር 25 እና ቁጥር 26 ነው ይሄንን የሚለን። ቁጥር 24 ላይ ምን ብሎናል? በኢየሱስ ክርስቶስ በሆነው ቤዛነት በኩል እንዲያው በምን በጸጋው ይጸድቃል። በጸጋው እንዲያው ምን ያደርጋሉ? ይጸድቃሉ። ጌታ ይባረክ። እሺ፣ ቁጥር 25 እና ቁጥር 26 እርሱንም ማንን? እርሱን ኢየሱስን። እሺ፣ እግዚአብሔርን። እሺ፣ እርሱንም ነው የሚለን። እርሱንም ከሆነ እርሱንም ተብሎ አይጀመርም። ከላይ የሆነ ሐሳብ አለ ማለት ነው እርሱንም ያስባለን። ስለዚህ ቁጥር 24 ነው ግልጽ የሚያደርገው። ምን ይለናል? ቁጥር 24 በኢየሱስ ክርስቶስ በሆነው ቤዛነት በኩል እንዲያው በጸጋው። ስለዚህ አሁን በኢየሱስ ክርስቶስ ኢየሱስ ክርስቶስ የሰራው የቤዛነት ስራ አለ። የቤዛነት እርሱንም ማለት የትኛውን? ስራውን አይደል? እርሱንም እግዚአብሔር በእምነት የሚገኝ በደሙም የሆነ ማስተሰሪያ አድርጎ አቆመው። ምን አድርጎ ነው ያቆመው? የቤዛነቱን ስራ አቆመው ነው የሚለን እንግዲህ። ስለዚህ የሆነ ቦታ ላይ ቆመዋል ማለት ነው። ይሄ የቤዛነት ስራ የት ጋር እንደቆመ እናጣራለን። ቁጥር 25 ላይ አያችሁት? እርሱንም እግዚአብሔር በእምነት የሚገኝ ነው በደሙም የሆነ ነው። በደም የሆነ ማስተሰሪያ ሰው ሪደምሽኑ የቤዛነት ስራ ክፍያው ደም ነው ማለት ነው። በደሙም የሆነ ማስተሰሪያ አድርጎ አቆመው። ማንን ያቆመው? የተሰራውን የመስቀሉን ስራ እግዚአብሔር አቁሞታል። የሆነ ቦታ አቁሞታል። እመጣበታለሁ የት እንደሆነ እንጃ እንጂ እመጣበታለሁ። ግን አቁሞታል ነው የሚለን። ምን አድርጎ ነው ያቆመው? በደም የሆነ ማስተሰሪያ አድርጎ አቆመው። እሺ፣ ይህም በፊት የተደረገውን ኃጢአት። ይሄ ደግሞ መቼ የተደረገውን? በፊት የተደረገው። በፊት
የተደረገውን ምን ኃጢአት በእግዚአብሔር ችሎታ ስለመተው ጽድቁን ያሳይ ዘንድ ነው። ቆይ በፊት የተደረገውን ኃጢአት በእግዚአብሔር ምን ችሎታ በእግዚአብሔር በሰው አይደለም በእግዚአብሔር ችሎታ ስለመተው ኦኬ ስለዚህ የተሰራን ኃጢአት መተው ችሎታ ያለው እግዚአብሔር ብቻ ነው። በእግዚአብሔር ችሎታ ምን ስለማድረግ ነው ስለመተው ጽድቁን ያሳይ ዘንድ ነው። ስለዚህ አሁን ጽድቁን ማሳየት አለበት። ስለዚህ እግዚአብሔር መጽደቅ አለበት። እግዚአብሔር ደግሞ የሚጸድቀው በክርስቶስ የቤዛነት ሥራ ነው። አይ ነው አሁን ጭንቅላታችሁ ብዙ ነገር እያሰበ እንደሆነ ይገባኛል። ግን ታግሳችሁ ስሙ። እግዚአብሔር በክርስቶስ ጸድቋል። ማን? እግዚአብሔር በማን ጸድቋል? እኔና እናንተ ከመጽደቃችን በፊት አስቀድሞ የጸደቀው እግዚአብሔር ነው። እሱ ጻድቅ ነው። እንዴት ይጸድቃል ልንል ነው። እኔ አላልኩም። እኔ ራሱ እንደሱ እል ነበረ። ጻድቅ ስለሆነ ግን ይጸድቃል። ስሙት ምን ይላል? ቆይ እርሱም እግዚአብሔር በእምነት የሚገኝ በደሙም የሆነ ማስተሰሪያ አድርጎ አቆመው። ይህም በፊት የተደረገውን ኃጢአት በእግዚአብሔር ችሎታ ምን ስለመተው ምኑን ያሳይ ዘንድ ጽድቁን ያሳይ ዘንድ ቀጥሎስ ራሱም ጻድቅ እንዲሆን ራሱ ምን እንዲሆን ጻድቅ እንዲሆን ስለዚህ በክርስቶስ ኢየሱስ ሥራ ጻድቅ ሆኖ የሚገኘው መጀመሪያ ማን ነው? ራሱ እግዚአብሔር። ራሱም ጻድቅ እንዲሆን ቀጥሎስ በኢየሱስም የሚያምነውን በኢየሱስ ክርስቶስ የሚያምኑትን ደግሞ እንዲያጸድቅ አሁን በዚህ ዘመን ጽድቁን ያሳይ ዘንድ ነው። አሁን በዚህ ዘመን ምኑን ያሳይ ዘንድ? ጽድቁን ያሳይ ዘንድ። ኦኬ የእግዚአብሔር ጽድቅ ተገልጧል አላለም? የእግዚአብሔር ጽድቅ ተገልጧል ማለት እኮ የእግዚአብሔር ጽድቅ መገለጡ የመጣው በክርስቶስ ነው ብሎናል። ስለዚህ እግዚአብሔር የጸደቀበት ሰውዬ ተገልጧል ማለት ነው። ኢየሱስ በሰውና በእግዚአብሔር መካከለኛ ነው። ፍጹም ሰው ነው፣ ፍጹም ደግሞ አምላክ ነው ኢየሱስ። ልክ ነኝ? ኦኬ። አንዳንድ ቦታ ላይ ሰው፣ አንዳንድ ቦታ ላይ አምላክ አይደለም የሆነው ኢየሱስ። በጥንቃቄ ሰው ፍጹም ምንድን ነው? ሰው ነው። ፍጹም አምላክ ነው። ፍጹም ሰው ስንል 50% ሰው ከዛ 50% ደግሞ አምላክ ተቀላቅለው 100% የሆነ ሰውዬ አይደለም የመጣው። ስናወራ ፍጹም 100% እግዚአብሔር ነው፣ አምላክ ነው። ፍጹም ደግሞ ሰው ነው። 100% ምንድን ነው? ሰው ነው። ስለዚህ በሰውና በእግዚአብሔር መካከለኛ አለ ስንል ሰውንና እግዚአብሔርን በጋራ ይዞ የተገለጠ ስብዕና ያለው ኢየሱስ ብቻ ነው። ሰው ነው፣ አምላክም አምላክ። ኢየሱስ ግን ሰው ሆኖ ሲመጣ አምላክ ነው ሰው ሆነ ያልነው። ልክ ነኝ? ኦኬ። አምላክ ሰው ሲሆን የሰውን ማንነት ይዞ ሲመጣ አምላክም ፍጹም አምላክ እንደገና ደግሞ ፍጹም ሰው ሆኗል። ስለዚህ አምላክን ስንፈልግ አሁን ኢየሩሳሌም አንሄድም፣ የሆነ ቤተ መቅደስ አንሄድም፣ በጊሸን አንሄድም። አምላክ አሁን የሚገኘው ክርስቶስ ውስጥ ነው። አልሰማው። እግዚአብሔር ደግሞ ሰው ሲፈልግ አንቺ ጋር አይመጣም። ሰው የተገኘው ኢየሱስ ጋር። ስለዚህ ኢየሱስ ሰውንና እግዚአብሔርን ያስማማ ድንኳን ነው። ልዩ ስሙ የመገናኛው ድንኳን ነው። ማና ማን ነው የሚገናኙት? የመገናኛ ድንኳን ላይ ሰውና እግዚአብሔር የት ይገናኛሉ? የሚታረቁት። ለዘላለም ጠላቶች ነን፣ ከእግዚአብሔር ጋር ጠላቶች ነን። አልሰማም። ሁላችን በኃጢአታችን ምክንያት እግዚአብሔር ላይ አመፀኞች ነን። እግዚአብሔርን ደስ የሚያሰኝ ስብዕና አልነበረንም። የሰውን አለመቻልና ድካም ያስወገደው በክርስቶስ ሥራ ነው። ስለዚህ አሁን ሰው ከእግዚአብሔር ጋር ሰላም እንዲሆን ካስፈለገ የእግዚአብሔርን ቁጣ ያበረደው ኢየሱስ ነው። የሰውን አለመቻል ችሎ የተገኘው ኢየሱስ ነው። ሁለቱን በአንድ አጋብቶ ያለው ኢየሱስ ይባላል። ለዛ ነው መካከለኛ ሊኖር የማይችለው። አንድ ብቻ ነው መካከለኛ። አንድ ስንት? አንድ ነው። ኦኬ። አሁን ይሄ ኢየሱስ የሰራው ስራ
እግዚአብሔርን መታችሁ ብትጠይቁት ከአዳም ጀምሮ የኃጢአት ደመወዙ ምንድነው ብሏል? ሞት ነው። ኦኬ የኃጢአት ደመወዙ ምንድነው? ሞት ነው። ስለዚህ እግዚአብሔር ማንም ሰው ኃጢአት ሲሰራ መግደል ነው ያለበት። ግን መጽሐፍ ቅዱሳችንን በደንብ አጥኑ። እግዚአብሔር የመጀመሪያው ሰው አዳም ኃጢአትን ሲሰራ አዳምን መግደል ሲገባው፣ ወደ ሲኦል መወርወር ሲገባው አዳምን ከመግደል ይልቅ ባንተ ፋንታ ብሎ ምድርን የረገመው አዳምን አልረገመው። ሄሎ የዘር እርግማን አለብኝ የምትሉ የምስራች ስሙ። ካንተ የተነሳ ብሎ ምድሪቱ ምን ያለች ነው? አዎ የተረገመችው ምድሪቷ ነች እንጂ ሰው አዳም ምን አላረገም። ግድ የለም በሉት። አይ ነው ይሄ በሽታ ቶሎ አይለቅም ኢትዮጵያ ውስጥ። እስኪ አልተረገምኩም በሉ። እኛንን ጎትተን የዘር እርግማን የምንጠራው እንጂ የመጀመሪያው ሰው አዳም እንኳን አልተረገመም። ካንተ የተነሳ ግን ምድሪቷ የተረገመች ትሆናለች ነው ያለው። ልክ ነኝ? ኦኬ ለአዳም ግን ምንድን ነበር ያደረገን? ራቁቱን እንደሆነ ሲያቅ ሄዶ አርዶ የበግ ቆዳ አምጥቶን ያለበሳቸው። አልሰማው። ደም ሳይፈስ ስርየት የለም። አሁን አዳም ለሰራው ኃጢአት ነፃ መውጣት ካስፈለገው ደም ያስፈልገዋል። ደም ደግሞ ካፈሰሰ እግዚአብሔር አዳምን ምን አላለውም ማለት ነው። በኃጢአቱ ምክንያት መጠየቅ እያለበት አልጠየቀውም። ይህንን ምን አለን ጳውሎስ? አስቀድሞ የተሰራውን ኃጢአት በእግዚአብሔር ችሎታ ስለመተው ነው አለ። ይሄ ችሎታ የማን ነው? ኦኬ የሆነ ደም አፍስሶ በደም ኃጢአትን ሸፍኖ ማቆየት የእግዚአብሔር ችሎታ ነው። ማንም ሰው የማይችለው በመሸፈን ነው። የብሉይ ኪዳንን ታሪክ ሄዳችኋል። የሆነ ሰው ሲሳሳት፣ ሀገር ሲሳሳት፣ ኃጢአት ሲሰሩ እንስሳ ይመጣል። በእነሱ ምትክ ማን የሚሰዋው? ኃጢአቱ አይወገድም። ለምን? የአዲስ ኪዳን መጽሐፍ ነግሮናል። ኃጢአትን ሊያስወግዱ ከቶ የማይችሉ ናቸው ብሎናል። እንስሳቶቹ ኃጢአትን አያስወግዱም፣ ኃጢአትን ግን ይሸፍናሉ ማለት ለአንድ ዓመት የሚቆይ ሽፈና ነው የሚያደርጉት። ሄሎ ልክ አዳም ሊመጣ ያለውን የክርስቶስ የቤዛነት ሥራ የሚያሳይ ልብስ ራሱ እግዚአብሔር ነው አለበሳቸው የሚለን። ከሥራ ሁሉ አርፏል። ቆዳ ከየት መጣ ካልከኝ መጽሐፉ ላይ አልተጻፈም። ከተጻፈው ከኢየሱስ ተነስቼ ሳየው ግን ኢየሱስን የሚመስል በግ ታርዶላቸዋል። ሃሌሉያ። ደም ሳይፈስ መሸፈን የሚባል ነገር የለማ። ስለዚህ ደም አፍስሶ ቆዳውን አምጥቶ የነሱን ኮባ ወለቀና ቆዳ ለበሳቸው። እነሱ የሰፉት ኮባ ሃይማኖታቸው ነው፣ የራሳቸው ጥረት ነው በእግዚአብሔር ፊት ጻድቅ ሆኖ ለመገኘት። እግዚአብሔር ደግሞ ያናስወለቀና ቆዳ አልብሶ የኤደን ገነት በሯ እስክትከፈት ድረስ ወደ ህይወት የምትወስደው መንገድ እስክትከፈት ድረስ አባረራቸው ነው ያለ። ኦኬ በደንብ በጥንቃቄ ያስወጣቸው። እኛ ስናስብ ኃጢአተኞች ሆነው ነው የወጡት። እግዚአብሔር ግን ቆዳ አልብሶ ባፈሰሰው ደም አጽድቆ ነው የሸኛቸው። አናጋሻታካ ይሄ ስራ ማንን ያስጠይቃል? ራሱን እግዚአብሔርን ያስጠይቀዋል። ለምንድን ነው የሚያስጠይቀው? በሰራህ ቀን ሞትን ትሞታለህ ብሏል። ስለዚህ ሂሳብ ከፍሎ መግደልና ወደ ፍርድ ወደ ሲኦል መክተት ሲገባው ፍርድ አላረገም አዳም ላይ። ካንተ የተነሳ ብሎ የረገመው ሌላ አካል ነው። እንደገና ደግሞ የሚቤዥበትን ተስፋ ነው ሰጥቶ የላከው። ይሄ ማንን ያስጠይቀዋል? እግዚአብሔርን ያስጠይቀዋል። ኦኬ ህግ ሰጥቶ ህግን ሲተላለፉ ምንድን ነበር የሚያደርገው? ህጉን ለተላለፉ ሰዎች የሚሸፍን ኃጢአትን የሚሸፍን የመስዋዕት በግ ነው የሚዘጋጀው። ያ የመስዋዕት በግ ይመጣል በየዓመቱ ዩም ኪፑር በሚባል ቀን በዓመት አንድ ጊዜ የስርየት ቀን የምትባለዋ ዘሌዋውያን ምዕራፍ 16 ሄዳችሁ ማጥናት ትችላላችሁ። በዚያን ቀን ካህኑ ለህዝቡ ሁሉ የሚሆነውን መስዋዕት ወክሎ እጅ ጭኖ ምን ያደርገዋል? መስዋዕት ያደርገዋል። ስለ ህዝቡ ደግሞ ደም ይዞ ምን ይላል? በእግዚአብሔር ፊት ይገባል። ህዝቡ አሁንም ከአዳም መተላለፍ የተነሳ ኃጢአተኛ ነው። የኃጢአት ተፈጥሮ ውስጡ እንዳለ ነው፣ የሞተ ነው በእግዚአብሔር ፊት። ኃጢአታቸው አይሰረይም፣ ግን ይሸፈን ነበር። ለአንድ ዓመት ይሸፈናል፣ ይወጣሉ። የሚቀጥለው ዓመት ይመጣሉ፣ አሁንም ደግሞ ያቀርባሉ፣ ይሸፈናል፣ ይወጣሉ፣ ይሸፈናል፣ ይወጣሉ። ይሄ እግዚአብሔርን የሚያስደስት ስራ ሆኖ ሳይሆን የእግዚአብሔር ችሎታው ነው አለን። ኃጢአትን ምን የማድረግ የመተው ችሎታ ማዳካሳ።
ያ ኃጢአትን የመተው ችሎታው በሰው ነፍስ ውስጥና ጭንቅላት ውስጥ አይን ያላየው ጆሮ ያልሰማው የሰው ልብ ፈጽሞ ያላሰበው የተባለው የመተው ችሎታው አስደናቂ ነው። እኛ ካሁን ፍርድ ይገባናል፣ ካሁን ሞት ይመጣብናል እያለ የሰው ዘር በሚጠብቅበት ጊዜ እግዚአብሔር ግን ገና ከአሮጌው ኪዳን ጀምሮ የመሸፈንና በኋላ ሰብስቦ ኃጢአትን የሚያስወግድበትን መስመር እየሰራ ነው የመጣው። ምዕራፍ 4 ላይ ስንገባ እናየዋለን። ዳዊት ኃጢአቱ የማይቆጠርበት ሰው ብፁዕ ነው፣ እግዚአብሔር ኃጢአቱን የሚከድንለት ነው ያለው። እንደኔና እንዳንተ የሚያስወግድለት አይደለም። ያለበት ኪዳን የመክደን እንጂ የማስወገድ የለም። መወገድ የመጣው አዲስ ኪዳን ላይ ነው። የዕብራውያን ጻፊ አሁን ግን አለንና አንድን መስዋዕት ለዘላለም በማቅረብ ኃጢአትን ምን ብሎታል? አስወግዶታል። ምን ብሎታል? ለዚህ ዝም ብለ የማፊያ ፊልም ማየት መልካም ብለው አንድ ስልክ ጥሪ ተቀብሎ ማን አቤት አስወግደው ነው የሚለው። ከዛ በኋላ የት እንደገባ እስከማትገኝ ድረስ ያስወግዱሃል አይደል? እነዚህ ምንድነው ድራግ ዲለሮች ምናምን የሚሰሩትን ፊልም አይታችኋል? አስወግደው ምንድነው በእነሱ ቋንቋ? ግደለው ነው፣ እንዳይገኝ አድርግ። ኦኬ አሁንም አንድን መስዋዕት በማቅረብ ኃጢአትን ምን ብሎታል? አስወግዶታል። ማለት ምን ማለት ነው? ኢቭን አስክሬኑን አታገኘው፣ መቃብሩን አታገኘው፣ ፈልገ የት እንደሆነ እስከማታገኘው ድረስ የኢየሱስ ደም አስወግዶታል። አሁን አስቀድሞ የተሰራው ኃጢአት ነው ችግሩ። አስቀድሞ የተሰራው ኃጢአት እንግዲህ ከአዳም ጀምሮ ኢየሱስ እስከሞተባት የመስቀል ስራው የቤዛነት ስራ ድረስ ሰዎች እየተሳሳቱ የወደቁበት የኃጢአት መንገድ አለ። ለዛ እግዚአብሔር ኢንስታንት የሆነ ሚራክል አልሰጠም፣ ፍርድ አልሰጠም፣ ለኃጢአት ክፍያ አልጠየቀም። ማንንም የመሸፈን ስራ ነው ያደረገው። እዩት፣ እኔና እናንተ 30 ዓመት ላይ ጌታን ብትቀበል ቀድሞ የሰራው የ30 ዓመት ሁሉ ሳይቀር ኢየሱስ ጌታ ነው ያልክ ቀን ቀድሞ የተሰራውን ኃጢአት በእግዚአብሔር ችሎታ እንዴት እንደሆነ በማይገባህ መንገድ የቀደመውን ሁሉ ምን ያደርገዋል? አሁንም ኢየሱስ መስቀል ላይ የሞተባት ሰዓት ላይ አይደለም ኃጢአት ምን የተደረገው የተሸፈነው። ኢየሱስ መስቀል ላይ እስከሚሞትባት ሰዓት ድረስ ኃጢአት የሚባለው ፐርሰን ከአዳም ጀምሮ ሰዎችን ምን እያደረገ ነው? እየገደለ ነው። ብዙዎችን ኃጢአት እያሰራ ነው። በአመጽ እያመጣቸው ነው። ለዛ ሁሉ እግዚአብሔር ብዙ እንስሳ በሺህ ተራሮች ያሉ እንስሳቶች መስዋዕት ይቀርቡለታል፣ ይሸፈናሉ፣ አይወገዱም፣ ይጠራቀማል። እግዚአብሔር አንድ አለ የሚያስወግድ በግ አለ። ያ በግ እስኪመጣ እያለ እየሸፈነ እያጠራቀመው ነበር። ከዛስ አምጥቶ ኢየሱስ ላይ ሲያሳርፈው ኃጢአትን አልሸፈነው፣ ሙሉ ለሙሉ ምን አደረገው? አስወገደው። ክብር ለኢየሱስ። ምን አደረገው? አስወገደው። ኢየሱስ ከአዳም ጀምሮ የተሰራውን ኃጢአት መስቀል ላይ ሲሞትበት እግዚአብሔር ጸደቀ። አዳምን አልቀጣሁም እንዳትለው፣ እርሱ ራሱ ምን ሆኖ ይገኝ ዘንድ? ጻድቅ ሆኖ ይገኝ ዘንድ። መጀመሪያ ማን ሆኖ ጻድቅ ይገኛል? ስለዚህ የአዳም ኃጢአት ኢየሱስ ሞቶበታል። ያንቺንም ኃጢአት ኢየሱስ ሞቶበታል። እግዚአብሔርን አዳም ራሱ እንደውም በጋርደድ ቆዳ ልብስ አይደል እንዲያወጣው በኃጢአት ምክንያትማ ሞት አለቀጣቸዋለሁ ምናምን ማለት አችልም እንዳትለው፣ የኃጢአትን ዋጋ ምን ያህል ከፉና ከባድ እንደሆነ የሰው ዘር መክፈል እንደማይችል በኢየሱስ ክፍያ አሳየን። እሱንም እንዳንጠይቀው ጻድቅ ሆኖ ተገኘ። ስለዚህ የትኛውም ያለፈን ኃጢአት የተወበት ችሎታ የመሸፈን ይባላል። ስሙ ይባረክ። ምን የመሸፈን ያ አስቀድሞ የተሰራውን ኃጢአት በትዕግስት ሳይቀጣ ነው እኮ የሚለው። በምን እግዚአብሔር የቆየው በምንድን ነው? በትዕግስት። እዛው እየመለሰልን ቢሆን ኖሮ ማንኛችንም በሕይወት ነው። አስቡት፣ በእያንዳንዷ ቀን ሂሳባችሁን እያወራረደ ቢሆን የመጣው እግዚአብሔር ዛሬ ስንት ሰው ጉባኤ የሚካፈል ይመስላችኋል? አንድ ስኳ አይደለም የሚለው። አንድ ስኳ ማለት ጻድቅ የለም፣ ስንት ስኳ። ስለዚህ ሁላችንም ተሸኝተን ምድር ባዶ ትሆን ነበር። ግን ችሎታ ነበረው። አንተ ሳይቀጣ በትዕግስት በምንድን የታገስከው ብትለው ኃጢአትን በሚሸፍን ደም፣ በእንስሳ ደም ታግሶ መጣ። ማን ድረስ? ኢየሱስ ድረስ። ኢየሱስን ዮሐንስ ሲያየው ምን አለ? ገና ከርቀት ሃሌሉያ አለ። ከርቀት አይቶ ይሄ አለ
የእስራኤልን ሕዝብ እስከ ዛሬ የተሸፈነውን ኃጢአት ምን የሚያስወግድ እንደሱ ጋር የዓለምን ሁሉ ከብሔር አወጣው። ለካ የእግዚአብሔር በግ ነው፣ የሚያስወግድ በግ ነው፣ የሚሸፍን በግ አይደለም። የዓለምን ኃጢአት ሁሉ የሚያስወግድ የማን በግ? የእግዚአብሔር በግ። ምን የሚል በግ? ስለዚህ የእሱ ሰውዬ ካገኘሽ አይሸፈንልሽም፣ ድራሽ ይጠፋል ኃጢአት ካንቺ ላይ። እደግመዋለሁ። ይሄ ሰውዬ ያገኘህ ቀን ኃጢአት መታሰቢያ ላይኖረው፣ መቃብሩ ሰፈሩ የት እንደሆነ አበባ ጉንጉን እንኳን እንዳታደርግለት ሊታወቅ በማይችል ታምራታዊ አደራረግ ኢየሱስ ያስወግደዋል። አስበው፣ አሁን የተወገደለት ሰው ነው እዚህ ያለው። አሜን በል። አስበው እንዴት አድርጎ ሰይጣን እየበላን እንደሆነ ባለማወቅና በድንቁርና ተከፍሎልህ እግዚአብሔር የከፈለውን ነገር እንደገና የንስሐ ብለህ ስታለቅስ አስወግዶታል እኮ። አሁን ጥያቄው በጓል ነው። ባይዘው በጓል ለመኖሩ ምልክቱ ይሄ ነው። አሜን አትልማ? አይዞ እስቲ በጓል ላይ በሉኝ። በጉ ሲኖር ያንተ ንስሐ ላይ አትቆምም። የሱ ደም ላይ ትታመነው። ያስወገደው እኔ አልቅሻ አይደለም፣ ሳልወለድ ቀድሞ ኃጢአት ሳልሰራ ቀድሞ ደሙ ኃጢአታችንን አስወግዶት። ሃሌሉያ። ይኸውልህ በደሙ በተደረገ ቤዛነት አለን እንጂ በለቅሷችን በተደረገ ቤዛነት አይልም። ለቅሶ አይደለም ያዳነን ቤዛነቱ ነው። ያዳነን የከፈለው ነው፣ የተጨመቀው የፍቅሩ ደም ነው። እሱ ግን ለዘላለም ኃጢአትን አስወግዶታል። ለስንት ቀን? 1 ዓመት አይደለም የሸፈነው። ኢየሱስ ላይ ያመጣና ሙሉ ለሙሉ ከአዳም ጀምሮ መጨረሻ እዚህ ምድር ላይ እስከሚወለደው የሰው ዘር በሙሉ ኃጢአት የምትባለው ነው። እስከ 3 ቀን እና 3 ሌሊት በሲኦል ሆድ ውስጥ ያደረው ኢየሱስ ሃሌሉያ ለሆነ ለመሟሟቅ አይደለም እኮ። እኔ እናንተ የምንገባበት ቦታ የገባው እኛ ስለማንችለው በመሸፈን አቆየው። እግዚአብሔር የሚችለው እስኪመጣ በመሸፈን አቆየውና እንዳንጠይቀው ደግሞ ኢየሱስ ላይ እስኪከፍለው ድረስ አቆየና ኢየሱስ ላይ ሲያውለው የቁጣውን ዝናብ ለኃጢአት የሚከፈለውን ዕዳ በሙሉ በኢየሱስ ክርስቶስ ሲኦል ሲከተው ያኔ እግዚአብሔር ረካ። መርካት ብቻ እኮ አይደለም፣ ጸደቀ። አልሰማው? ምን አለ? በአዳም እንዳይጠየቅ፣ በሔዋን እንዳይጠየቅ፣ በሌሎች ሰዎች እንዳይጠየቅ፣ ቀድሞ በተሰራ ኃጢአት እንዳይጠየቅ እግዚአብሔር ምን አለ? ስለዚህ አሁን የመጀመሪያው በእንስሳ ደም ነበረ፣ ሕግን መተላለፍ ነበር። አሁን ከክርስቶስ መስቀል በኋላ ግን ያለው ሌላ ሕግ አይደለም፣ ራሱ ኢየሱስ ነው ሕጉ። ስለዚህ አሁን በኢየሱስ ብታምን ትጸድቃለህ እንላለን ዛሬ። በኢየሱስ ብታምን እኮ ትጸድቃለህ ስንል ዛሬ አሜን የሚያስብለን ቀድሞ እግዚአብሔር ጻድቅ ሆኖ ስላሳየን፣ ቀድሞ የተሰራውን ኃጢአት በትዕግስት ሳይቀጣ ማለፍ ብቻ ሳይሆን የሚያስከፍለውን ዋጋ ደግሞ ለድሆችና አቅም ለሌላቸው አምላክ ሰው ሆኖ ከፍሎ ሃሌሉያ ሲጨርስ አሁን በዚህ ልጅ ትጸድቃላችሁ ሲል አሜን ስትል ትጸድቃለህ። ለምን? በቀደመውም ብሎን አልተሳሳተም። በልጁ ጻድቅ ሆኖ ተገኝቷል፣ ከፍሎ ተገኝቷል። አሁንም ደግሞ በኢየሱስ ትጸድቃላችሁ ካለን አልተሳሳተም፣ እኛም አልተሳሳት ነው። እሱ ራሱ ጻድቅ ሆኖ ይገኝ ዘንድ ደግሞ በእርሱ የሚያምን በኢየሱስ የሚያምን ምን ይሆን ዘንድ ጻድቅ ሆኖ ይገኛል። ስለዚህ እግዚአብሔርን ያጸደቀው የኢየሱስ ሞት ነው። ወንድሞች እግዚአብሔርን ያጸደቀው የኢየሱስ ሞት ነው። አሁንም ደግመዋለሁ፣ እግዚአብሔርን ያጸደቀው የማን ሞት ነው? ሃሌሉያ ሃሌሉያ። አሁንም ደግመዋለሁ፣ እግዚአብሔርን ያጸደቀው የኢየሱስ ሞት ነው። ናስኪ ሃሌሉያ ሃሌሉያ ነው። ማን ነው? ሃሌሉያ ስሙ ነው። ሃሌሉያ እሺ። ሃሌሉያ ቢሳሳትና ቢያጠፋ ለሱ የሚገባው ፍርዴ 5 ጥፊ ቢሆን ስንት? 5 ጥፊ ቢሆን ለተሳሳተው ስህተት 5 ጥፊ ወርውሬ ማድረስ የኔ ምን ያሰኘኛል? በቃ ጻድቅ የሚያሰኘኝ የሚንከረኩ ነው።
5ቷን ጥፊ ፊቱ ላይ ከወለወልኩት ነው። ኦኬ አይ ግድ የለም ብዬ አዝኜለት እሱን ከምመታው ብዬ ሌላ ሰው አምጥቼ ከመታው በሱ ምትክ እሱም ትክክል አይሆንም። ሄሎ ምክንያቱም በሱ ጥፋት ሌላ ሰው መቀጣ ከሆነ የባሰ ከሱ ይልቅ እኔ ጥፋተኛ መሆነው። አሁን አንዳንድ ጴንጤ ምንድነው የሚያስበው? እግዚአብሔር ልክ አዳም ሲሳሳት አዳም ስለተሳሳተ ኢየሱስን የላከውና በአዳም ስህተት ኢየሱስ የሞተ ይመስለዋል። ያው የጴንጤ ጭንቅላት ስለሆነ ችግር የለው። መጽሐፍ ቅዱስ እንደሱ አይደለም። በአዳም ስህተት ኢየሱስን የሚቀጣው ከሆነ በደንብ ስሙኝ። ልክ እናንተ ቤታችሁ አሁን 2 ሰው ቢኖር ልጆች ቢኖራችሁ ትንሿ ስታጠፋ ትልቋን ትገርፋላችሁ። እንደሱ ካረጋችሁ አይ ጭንቅላቱ ትንሽ ነው የምትባሉት። ምክንያቱም ያጠፋው ሰው ነው የሚቀጣው። አይ አልቀጣም ብዬ ደግሞ እሱን አልቀጣም ብዬ ሌላ ሰው መቅጣት ካልቻልኩኝ የግድ ማድረግ እሱንም ማትረፍ ፈልጌ ላለመቅጣት ካልቀጣሁት እኔ ምን ሆናለሁ? ቃል አባይ ሆናለሁ። ጻድቅ ሆኜ ምን አልልም አልገኝም። ወይም ደግሞ ያወራሁትን የምተገብር አይደለሁም። ቱልቱላ ነኝ ማለት ነው። ከተገበርኩት ግን በቃ እንደኔ አይነት ጻድቅ የለም። ምክንያቱም በቃ እሱ አይበል እንጂ ካለ ይደረግመዋል ብለ መፍራት ይጀምራል ሁሉ ማለት ነው። አሁን እሱ ስላልቻለ ወይም ደግሞ እሱን ማትረፍ ስለፈለኩኝ እንደዚህ ስባረክ አንደኛውን እጄን አስገብቼ ጥፊውን ራሴ ላይ በወስደውስ ይሄ የመሸፈን አገልግሎት ይባላል። መሸፈን ምንድነው? ለጊዜው እንጂ ትክክለኛ አይደለም። ኦኬ ማስወገድ ከሆነ ግን ይሄን ሰውዬ ነው ማስወጣው ከመካከል። ከዛስ እሱን ሆኜ ቆማለሁ እዚህ ጋር። በዛኛውም በኩል ራሴ ነኝ፣ በዚህኛውም በኩል ራሴ ነኝ። ሃሌሉያ። አሁን ጥፊውን የምሰነዝረው ማን ነኝ? ራሴ ነኝ። ማን ላይ ነው የምሰነዝረው? ግን የምሰነዝረው ለሱ እኮ ነው። እሱን ለማዳን ግን እሱን አወጣና ሌላ ሰው አይደለም የምቀጣው፣ ራሴን ነው የምቀጣው። አይ ጻድቅ አይደለም እንዳልባል በትክክል ተግባራዊ ያደርገዋለሁ። የኔ ቁጣና ጥፊ ደግሞ እሱ ላይ እንዳይደርስ ጥፊውን ራሴ ወርጄ ተቀብዬለታለሁ። ሃሌሉያ። ኢየሱስ እግዚአብሔር ነው። አይዟችሁ አትፍሩ። ምንድነው? ፍጹም አምላክ ነው አይደል? እኛን ሁሉ የሰውን ዘር በሙሉ ወክሎ የእግዚአብሔርን የቁጣ ጥፊ ተቀበለልን። በመስቀል ላይ እየተገረፈ እየተቸነከረ አባቶች ስለምን ተውከኝ እያለ የኔና ያንተን በሙሉ ጥፊውን ላው ላይ ምን አደረገው? ተቀበለው። ምን አደረገው? ተቀበለው። ከዛ አሁን እግዚአብሔር ራሱ በጥፊ ሲመታው ኢየሱስን ወይም በቁጣ ሲመታው በጅራፉ ሲመታው ሲቆስል ላው ላይ የሆነ ነገር ሲያር ራሱን እኮ ነው ሽው አርጎ እየመታ ይረካ ነበር። ጽድቁን ቁጣውን በላው ላይ በማስነፍ ቁጣውን ራሱ በመቀበል ለኔና ላንተ ምን እንዳሳየህን ታውቃለህ? ምን ያክል እንደሚወደን ብቻ ለኛ ያለውን የራሱን ፍቅር አስረዳበት። ከዛስ አንተ የሚገባህ ቁጣው አይደለም፣ የሚገባህ ፍቅሩ ብቻ ነው። ሌላ ትምህርት የለህም። ለምን? እንዴት አድርጎ ከዚህ ኃይለኛ ጥፊ የታደገህን ከባድ ከሆነው መቅሰፍት የታደገህን እጅ ነው የምታውቀው። ከእግዚአብሔር እጅ የዳነው በእግዚአብሔር ነው። ልድገመው። ከእግዚአብሔር ከእጁ የዳነው በራሱ በእግዚአብሔር ነው። የዳነው ደግሞ ለአመፅ አይደለም፣ የዳነው ለራሱ ለእግዚአብሔር ነው። ሃሎ። ስለዚህ አሁን እርሱ ራሱ ጻድቅ ሆኖ ይገኝ ዘንድ ማለት የተናገረውን ቃል ተግባራዊ በሆነ መንገድ ካልፈጸመው ጻድቅ አይሆንም። ለመፈጸም ሲፈልግ ደግሞ እኔና እናንተ ላይ ካመጣው እኛን ስለሚወደን ማዳን ፈለገ። ለማዳን ደግሞ መሄድ ያለበት ብቸኛው መንገድ እኛን ሆኖ መገለጥ ነበር። እኔና እናንተን ሆኖ መጣ። ጌቴሴማኒ የመጨረሻው እራት ላይ ትዝ ይላችኋል። ኢየሱስ እንጀራውን ቆርሶ ስለ እናንተ የሚቆረስ ምን ነው? ሃሌሉያ።
እናንተን የሚቆርስ ወይስ ስለ እናንተ ምን የሚል? ስለዚህ አሁን ስለ እናንተ ምን ያደርጋል? ይቆረሳል። የኢየሱስን ስጋ አስበው። እንደኔና እንዳንተ አፈር ስጋ አይደለም፣ ቃል ስጋ ነው። አፈር ስጋ እኮ አይደለም፣ ቃል ስጋ ነው እሱ። ከዛስ የሚቆረሰው ደግሞ ስለማን ነው? ስለ አንተ ነው የሚቆረሰው። ልክ ከተቆረሰልህ በኋላ የተቆረሰው በእርሱና በእግዚአብሔር መካከል ነው። መቁረስም መቆረስም ያለው ከዛ አንተ ጋር የደረሰ ምንም ነገር አንተ ጋር የተደረሰ መብላት ብቻ ነው። አኔ አማሽ አንተ ስራ ምን ማድረግ ነው? መብላት ብቻ ነው። መስቀል ላይ ያበሰለው እግዚአብሔር፣ ስራውን የሰራው ምግብ ሆኖ የመጣው ኢየሱስ። የኛ ስራ መብላት ብቻ ነው። እግዚአብሔር በማንም ሰው አፉ እንዳይከፈትበት ለኃጢአት የሚያስከፍለውን ዋጋ በሙሉ አምላክ ሆኖ ሳለ ራሱን ባዶ አድርጎ ቆጥሮ በመጣው በልጁ ሰው ሆኖ በመጣው መስቀል ላይ ከፈለ። በአደባባይ እርቃኑን ከፍሎ ወዳቸዋለሁ ነው ያለ። አዳንኳቸው አይደለም ያለን፣ እወዳቸዋለሁ ነው። በጥንቃቄ ነው። አንዳንድ ሰው አዳንኩት ያለ ይመስለዋል። ኖ እወዳቸዋለሁ ነው ያለ። ምን ብሎናል? እህቴ አቤት በልጅ ዙሪ ሃሌሉያ ላንቺ ስል ነው ላድንሽ ነው አይደለም ያ ለኛ ያለውን የራሱን ፍቅር ያስረዳል። ጨምቆ ያስረዳን። ምኑን ነው? ፍቅሩን እኮ ነው። የሌላው ሰው ፍቅርና የሱ ፍቅር ይለያል። እሱ ሲወደ እስከ ሞት ድረስ ነው የወደደ። ሞቶ ያንተን ጠላት ነው ያስወገደው። ለኛ ግን የሰጠን ምኑን ነው? ፍቅሩን ነው። ጌታ ይባረክ። ስለዚህ ተወደሽ መተሻል፣ ተከፍሎብሽ መተሻል። እርሱ ራሱ ጻድቆ ነው ተገኝቷል። አሁን በኢየሱስ ያመነ ሁሉም ሰው ደግሞ ይጸድቃል ብሏል። አማኝ ከሆንሽ ጸድቀሻል። ስንት ፐርሰንት? 100%። ልክ እንደማ ልክ እንደ ኢየሱስ እና ምንም ብሰራ እና ምንም ሳሰሪ መተሽ ምን ሰርተሽ ትወጫለሽ? አንዳንድ ሰው ሊሆነ ኃጢአት ሲሰራ ምን ይመስለዋል? እንትኑ 98 ልክ እንደ ስልክ ባትሪ ይመስለዋል። ተደዋውሎ ቁጭ ሲያደርግ 2% እንደሚቀንስ ኦኬ። ጠዋት ሳይጸልይ ሲወጣ ደግሞ 95 ምናምን እያለ እየቀነሰ እንደሚመጣው እሁድ ቸርች ሲመጣ ደግሞ አራባባባ ሲል ቻርጅ ፉል 100 አርጎ እንደሚሄድ ይመስለዋል። እንደሱ አይደለም። ወደ ኢየሱስ ክርስቶስ ለመግባት እና በእግዚአብሔር ፊት ጻድቅ ሆነን ለመገኘት የከፈልነው ስንት ነው? ጾመን ነው? ጸልየን? አልሰማሁም። ብዙዎቻችሁ በደንብ ስሙኝ። ዛሬ ኃጢአትን ሰራው ብላችሁ የምትጨናነቁት ኃጢአት መስራት ሳታቆሙ ነው ጌታን አመናችሁት። ኃጢአት መስራት ብታቆሙ ኖሮ ኢየሱስ አያስፈልጋችሁ። ኢየሱስ የሚያስፈልገው ኃጢአት መስራት ላላቆመ ሰው፣ ኃጢአት ሰርቶ ለማያቅ ሰው አይደለም። ሁልጊዜ ኃጢአትን ለመስራት እያበረታቷችሁ አይደለም። ኃጢአትን መስራት አትችሉም ኢየሱስ ይገባችሁ። ነገር ግን ኃጢአትን ላለመስራት አይደለም ወደ ኢየሱስ የመጣ ነው። ኢየሱስ ከብቸኛ ዳኝ ስለሆነ ነው። ራሳችንን ማዳን ስለማንችል ማስመለጥ ስለማንችል ሁላችን ችግር ስላለብን አንድ ብቻ መፍትሄ ስላለ ወደሱ ተጠጋጋን፣ ሊያድነን ዘንድ ተጠጋጋን። እሱ ግን ከተቀበለሽ በኋላ በይቀጢ በዛው ኃጢአትሽ አይደለም የሚለው ያደከመሽን እያራገበ ሐመፅን እያራገበ የራሱን ጽድቅ ማንተ ውስጥ እያደረገ ከትናንቱ ይልቅ ዛሬ ከዛሬ ይልቅ ነገ እያሳደገን ነው ይመጣ። አሜን። በእርሱ ጸድቀናል። እሱም ጻድቅ ነው፣ እኛም በእርሱ አልሰማውም። እርሱ ጻድቅ ነው፣ እኛም በእርሱ። እስኪ እንድገመው ቁጥር 26 ቁጥር 26 ብቻ ራሱም ጻድቅ እንዲሆን በኢየሱስም የሚያምነውን በኢየሱስ የሚያምነውንም እንዲያጸድቅ አሁን ደግሞ በዚህ ዘመን ጽድቁን ያሳይ ዘንድ ነው። ስለዚህ አሁን በዚህ ዘመን ጽድቁን እግዚአብሔር ምን ብሏል? አሳይቷል። በማን ያሳየው? በክርስቶስ ስራ ነው። ኦኬ። ለምንድን ነው ያሳየው? ለምንድን ነው ይሄን ያረከው ሲባል አንደኛ እርሱ ራሱ ጻድቅ እንዲሆን፣ ቀጥሎ ደግሞ በኢየሱስ የሚያምንም ምን እንዲል እንዲጸድቅ። ስለዚህ በኢየሱስ የሚያምነው የሚጸድቅ ብቻ ነው አይደለም። እሱም ራሱ በኢየሱስ ምን ብሏል? ጸድቋል። ጻድቅ ሆኖ ምን ብሏል? ተገኝቷል። ቀጥሎስ በኢየሱስ የሚያምንም እንዲሁ ጸድቋል። እግዚአብሔርን ማንም ሰው ኃጢአትን አልቀጣህም ብሎ አሁን የሚጠይቀው የለም። ቶ የትናንትና በዓለም የሰራኸውን ቶ ኢቭን ቸርች ውስጥ ከመጣን በኋላ መጠየቃችን ልድገመው። ምክንያቱም እግዚአብሔር በኃጢአት እንዳይጠየቅ ኢየሱስን ከፍሏል። ሄሎ፣ ማንን ከፍሏል? ኢየሱስን ከፍሏል። አይታችሁ ከሆነ ቸርች ውስጥ ለምሳሌ አሁን ብዙ ሰው አስራት መክፈል አለብህ ይላል፣ ወይም ስለ አስራት በጣም አጥብቆ ያምናል። ግን አስራት ባለመከፈሉ የሚደርስበትን መቅሰፍት ግን አያገኘውም።
በሰላም ይኖራል። ታውቃለህ፣ አስራትም ሳይከፍል እድሜው ይጨምራል። ብሉይ ኪዳን ላይ ቢሆን እድሜ ሁሉ ያጥራል እኮ። እርጉም ነህ ተብለህ እኮ እድሜ ሁሉ ያጥራል። ሰርቀኸኛል፣ ሌባ ነህ ተብለህ ማለት ነው። ሄሎ ኧረ ጨዋ መምሰል። ኦኬ ምን እያወራሁኝ ነው? ብሉይ ኪዳን ላይ ብትተላለፍ እጅ በእጅ የሚያገኝህ ነገር አለ። አሁን አዲስ ኪዳን ነው። ለምሳሌ አንድ ሰው ዛሬ ኃጢአት ሲሰራ እግዚአብሔር ወዲያው ሰይፍ አምጥቶ አይቀጽፈውም። ለምን? አመፀኛውም አመፅን ያድርግ፣ ጻድቁም ጽድቅን ያድርግ። ነፃ ነህ ማለት ነው። አንተ የሚበጅን አንተ ታውቃለህ፣ እንደፈለገ አድርግ ብሎ ዋጋዬ በእጄ ነው። መጨረሻ ላይ እንገናኝ አይደለም? ብሉይ ኪዳንስ ቢሆን ዛሬ ስትሳሳት ተምችና ኩኩባ እያሉ ይመጣሉ እና ይታወቃል ማለት ነው። ልክ ኃጢአት ስትሰራ ለምጹ እያለ ይመጣል፣ ያገኙሃል። ወዲያውን የምትታወቀው እንትና ተሳስተዋል ተብሎ ይለያል። እንደ ሀገር ሲሳሳቱ ለአህዛብ ይበተናሉ፣ ይታወቃል። ለምሳሌ ዳዊት ኦሪዮንን ሲያስገድል እጅ በእጅ አይደለም? እጅ በእጅ አይደል የከፈለው? ቤቱ እስኪሞት ድረስ እኮ ሲታመስ የኖረበት በምን ምክንያት ነው? እጅ በእጅ ነው። አየህ፣ ኪዳኑ እጅ በእጅ ነው የሚከፍል። አሁን ግን ይኸውልህ እንዳትነካቸው ብሎ ነው የሞተልህ። ማሻጋት የከፈለው ኢየሱስ የእግዚአብሔር ችሎታ ያለው ኢየሱስ የሚያስወግድ አቅም ስላለው ስላስወገደ እግዚአብሔር በምትሰሩት ሳይሆን የሚያያችሁ በክርስቶስ ነው የሚያይ። አሃ ይሄ ማለት በቃ እንደፈለገን እየሆንን እንምጣ ማለት ነው። ጌታ ይወዳል፣ ጌታን ተቀበል እንልሃለን። እንደዛ የምታሰብ ከሆነ ብዙ ይቅር የተባለ ግን ብዙ ፍቅር ያሳያል። ሄሎ ብዙ ያለው ኃጢአቱ ይቅር የተባለለት ሰው ያቺ ፈሪሳዊ ቤት እንግድነት ተቀምጦ ኢየሱስ ትዝ ይላችኋል። እየተንቅሽቅሽች ሄዳ ጠርሙሷን ሰብራ ሽቷን በእንባዋ በምናምን ስታደርገው አለ። ፈሪሳዊ ነው። ፈሪሳዊ ታውቃለህ፣ ከኔ በላይ ጻድቅ የለም ብሎ የሚያስብ ሰው ማን መሆኗን ቢያውቅ ኖሮ ማን መሆኗን ምን ሚል ያለው እኔ እኮ ሳላቀርች አይደለም ማለት በአንተና በእሷ መካከል ያለውን ልዩነት ልንገር። አንተ ከገባው ጀምሮ እስካሁን ለእግሬ ውሃ አላመጣም። እሷ ግን በእንባዋ ምን እያለች ነው? አየህ፣ እሷ አመንዝራ ናት፣ ኃጢአተኛ ናት ምናምን ተብሎ በማህበረሰቡ የተገለለች ናት እና ብቸኛ የሚያድናትን በግ አግኝተዋለች። ኃጢአቷን ይቅር ያለላትን አግኝተዋለች። ብዙ ኃጢአት ስለነበረባት አሁን ይቅር ያላት ብዙ ስለሆነ ወድቃ እያለቀሰች ብዙ ፍቅር ታሳያለች። ፈሪሳዊስ እኔ ብዙ አይደለሁም ድሮም ጌታን እፈልግ ነበር እንደሚለው ለምጻም ማለት ነው። እንደሱ አይነት ባህሪ ስላለው ትንሽ ይቅር የተባለ ደግሞ ትንሽ ፍቅር ምን ይላል ያሳያል። ስለዚህ አሁን ምን ያህል ይቅር ብለዋል ነው ለኢየሱስ ለመኖር ምክንያቱም ምን ያህል ይቅር ተብለሃል ነው። ያ ያንተን ጉድ አንተ ታውቀዋለህ። እግዚአብሔር ግን ፈጽሞ ይቅር ያለው ሰው ለእግዚአብሔር ፈጽሞ ፍቅር ያሳያል። ሃሌሉያ። መጥቶ ለማገልገል ወጥቶ ለማምለክ እግዚአብሔርን ለመናገር በሁሉ ለማክበር ምክንያቱ አንድ ነው፣ ይቅር ተብሏል እንጂ እግዚአብሔር በስራ አያጸድቅህም ሲባል በቃ በስራ ካልሆነ ብሎ ወደ መጠጥ ቤት የሚሄድ አንድም አማኝ የለም። እንደሱ አይነት አማኝ አይደለም። ግን እንደዛ የሚሄድ ካለ በጊዜ ያወቅ ነው። አማኝ አለመሆኑን አወቅ ነው በጊዜ። ጌታ ሆይ ተባረክ ብለን አማኞቹን እንጠብቃለን። ፕሬዝ ዘ ሎርድ አሜን። እስኪ እኔ በለኝ ብዙ ይቅር ስለተባልኩ ብዙ ፍቅር አሳያለሁ። የኢየሱስ የመስቀል ስራ እኔን ብቻ ሳይሆን እግዚአብሔርንም አጽድቆታል። እግዚአብሔር በክርስቶስ ስራ ረክቷል፣ ተደስቷል። ሌላ መስዋዕት አይፈልግም። አሁን ከኢየሱስ የሚሻል ምንም አቅርቦት ስለሌለ በኢየሱስ ደስ ይለናል። አሜን። ክብር ለጌታ።